ሳምሶን ጌታቸው ኦሜርላ ከአቡበከር አብዱልቃድር የሚገርም ቦክስ ነው የሚያሳዩ። ሳምሶን ጌታቸው በጣም በስፖንሰር ጨዋታዎች ማየት ከምፈልጋቸው ቦክሰኞች መካከል ነው አንደኛው። ሳምሶን በጣም ጠንካራ ቦክሰኛ ነውና ከስፖንሰር ጨዋታዎች መካከል ላየው የምፈልገው መካከል አንደኛው ቦክሰኛ ነው ሳምሶን ጌታቸው። እጅግ የሚማርክ ጨዋታ፣ በጣም ጠንካራ ፓንቾች ያሉት ጉጥኛ ነው ሳምሶን። ሲሪየስ አሁን እቺም አቡበከር አብዱልቃድር በጣም ጠንካራ የሆነች ቦክሰኛ፣ ቴክኒክና ታክቲክ ሞር ፎከስ አድርጋ የምትጫወት ድንቅ ቴክኒካል ፋይተር ናት። አብዱሰላም አቡበከር አብዱልቃድር በጣም ቴክኒሻን ፋይተር ነው። ላይክ ኤፍጂ እንደ ፍትዊ ጦማ አይነት ጨዋታ ስታይል ያለው ቦክሰኛ ነው። የምትመለከቱት ኢንስትራክተር ቃል አዋጃ ከልጅነታቸው ጀምሮ እንግዲህ ይዟቸው መጥቶ እዚህ ወደ ክለብ ጆይን አድርጓቸው ራሱ ክለብ ላይ አቅፏቸው ልጆቹን ይዞ እየገባ ይገኛል። በጣም ቴክኒክና ታክቲክ ፋይተር ከምላቸው ቦክሰኞች መካከል አቡበከር አብዱልቃድር አንዱ ነውና አሁን ቆንጆ ጨዋታ ትመለከታላችሁ። ቲክታክ ሳይኗ ታብታብ በደንብ አድርጉት። ታብታብ በደንብ አድርጉት። ታብታብ በደንብ አድርጉት። እሺ አሰልጣኝ ኢንስፔክተር መኮንን ጌታቸው ኦሜርላ፣ ምክትል አሰልጣኝ ኢንስፔክተር ሰለሞን ጆኒ። አሁን ቆንጆ ጨዋታ እናያለን። ቆንጆ ጨዋታ እናያለን ነው። ኢንተርናሽናል አርኤንጄ ሚሊዮን ኃይሌ አሁን በጣም ቆንጆ ጨዋታ እናያለን። ሳምሶን ጌታቸው አቡበከር አብዱልቃድር ናቸው። መድር ስዊት ከኦሜርላ ነው የሚገኙት። በጣም የሚገርሙ ሁለቱም የሚገርሙ ፋይተሮች ናቸው። አቡበከር አብዱልቃድር ላይክ የፍትዊ ጦማ አይነት ጨዋታ የሚጫወት ነው። ሳምሶን ጌታቸው ደግሞ ኢንፋይት ወይም ክሎዝ ፋይት በጣም ቀርቦ ካውንተር ፓንቾችን በደንብ ማጥቃት የሚችል ልጅ ነው። ክሎዝ ፋይት ነው። ኢንፋይት ፈርስት ራውንድ አይመስልም። ኤግዛክት በጣም ሁለቱም የሚገርሙ ልጆች ናቸው። ይሄ ራሳቸው ኳሊቲ ያላቸው ቦክሰኞች ናቸው። ሳምሶን ጌታቸው በጣም ፋይተር የሆነ ቦክሰኛ ነው። ያቺ ደግሞ በጣም ቴክኒካል ፋይተር ናት። አቡበከር አብዱልቃድር ዩናይትድ ስዊት ከኦሜርላ ነው አሁን እያደረጉ የሚገኙት። ሳምሶን ጌታቸው ከማንም ጋር ሲጫወት በጣም ኢንፋይት ነው። በጣም ክሎዝ ቀርቦ ነው ወደፊት ሆኖ ነው የሚጫወተው። አቡኪ የእግር ተጫዋች ናት፣ የፍትዊ አይነት ተጫዋች ናት። ግን እሷም አሁን ኢንፋይት ይዘዋለች ማለት ነው። እሱ እንደራሱ እንደሚጫወተው የራሷም የእሱ አይነት ጨዋታ ነው እየተጫወተች ያለችው። ምናልባት የምትመለከቷቸው ቦክሰኞች እጅግ አሁን ላይ እየታዩ ያሉት በደንብ ማለት ነው ዶሚኔት ወይም ደግሞ ፕሮሚሲንግ የሚሆኑ ፋይተሮች ናቸው። አሁን የምትመለከቱት በጣም ክሎዝ ሆኖ ነው እየተጫወቱ ያሉት። ጋፓቸውን በደንብ ይዩት፣ ስፔሳቸውን፣ ዲስታንሳቸውን ይዩት። በጣም ክሎዝ ሆኖ ነው እየተጫወቱ የሚገኙት። ስር ሆኖ በቃ ከዛች ነቅነቅ ማይል ፋይተር ቦክሰኛ ነውና ሁለቱ ለዛ ነው ጨዋታው እንዲያማር የሚገኘው። የመጀመሪያ ራውንድ አይመስልም። ነጥብ ተቀማምተው ነጥቡን ለማስመለስ የሚጫወቱ ነው የሚመስለውና ሁለቱም እጅግ የሚማርክ ጨዋታ ነው እየተጫወቱ የሚገኙት። አሌክሶ ሪስፔክት
ሰማይ ማዕዘንን እያያችኋት ካላችሁ ዱላዎችን የማምለጥ ስራዎችን ብዙ ጊዜ ትሰራለች። ሳሚ እንደምትመለከቱት ክሎዝ ሆኖ ነው ፋይቶች ስፔሻሊ ፓንቾችን እያሳረፈ ያለው። ይኸውላችሁ እያያችሁት ነው። ግራ ቀኝ ቀኝ ግራ እያለ ኮምቢኔሽን ፓንቾችን በደንብ እየሰነዘረ ነው የሚገኘው። እያያችሁት ነው። ኢንፋይት ስትይዙ ያው ድካም አለው እንድታውቁት ፈልገው። ኢንፋይት ስትይዙ ብዙ ዱላዎችን ኢነርጂ ነው ሉዝ የምታደርጉት እና ሁለተኛ ዙር በዚህ ኢነርጂያቸው ይቀጥላሉ የሚለውን የምናየው ይሆናል። ራውንድ 1 ዋው ዋት ኤ ፋይት ዋት ኤ ፋይት ዋት ኤ ፋይት። የምትመለከቱት አሰልጣኝ ኢንስፔክተር መኮንን ጌታቸው፣ ምክትል አሰልጣኝ የሰለሞን ጆኒ የድዬ። በጣም ቆንጆ ጨዋታ ነው እየተጫወቱ የሚገኙት። በጣም የሚማርክ ጨዋታ ነው። በቃ እንዲህ አይነት ጨዋታዎች አሁን ስፖንሰር ውስጥ ራሱ ቢገቡ እጅግ ኢንተርቴን የሚያደርጉ ወይም ደግሞ ደጋፊውን የሚመጥን አይነት ጨዋታ ነው። አንዳንዴ ጨዋታዎችን የምንመርጥባቸው ሁኔታዎች በዚህ ልክ ቢሆን የተሻለ ቦክሰኞችን ማየት እንችላለን። ቦክሰኞቹንም በደንብ ማበረታታት እንችላለን እና ስፖንሰር ሰሌክት የምታደርጉ በደንብ አይናችሁን ትኩረት አድርጋችሁ እንድትመርጡበት በደንብ እንትን ላለው። እስቲ ሰከንድ ራውንድ በዚህ ኢንቴንሲቲያቸው፣ በዚህ ኢነርጂ፣ በዚህ ጉልበት፣ በዚህ አቅም ይቀጥላሉ የሚለውን አብረን የምናየው ይሆናል። እንደነገርኳችሁ ነው አቡበከር አብዱልቃድር እጅግ የሚገርም ታለንትድ ፋይተር ነው። ያው ብዙ ጊዜ የሚማረክ ጨዋታ ሲኖር እንደዚህ ነው። የሚማረክ ጨዋታ ሲኖር ያው ብዙ ጊዜ እንደዚህ ነው። ሰዓቱ የሄደም አይመስልም። አቡበከር አብዱልቃድር እጅግ የሚማረክ ቴክኒካል ፋይተር ነው። ዛሬ እንደውም በጣም ክሎዝ ፋይት እያደረገች ነው የምትገኘው እና የፍትጉ አይነት ጨዋታ ፉትወርኳ፣ የእግር እንቅስቃሴዋ፣ አይቷ እጅግ የሚማርክ ቦክሰኛ ናት አቡበከር አብዱልቃድር። ሳምሶን ጌታቸውን እንደምትመለከቱት ኢንፋይት ክሎዝ ሆኖ ነው የሚጫወተው። እያያችሁት ሂዱና በጣም ወደፊት ነው ክሎዝ ሆኖ ነው የሚጫወተውና በጣም ተቀራርቦ ነው የሚጫወቱት። የመጀመሪያው ዙር አይታችሁታል። የሶስተኛ ራውንድ ወይም ደግሞ የመጨረሻ ዙር ነጥብ ለመውሰድ ነበር የሚመስለውና አሁን ላይ ሁለተኛ ዙር ደርሷል። እስቲ ሁለተኛው ዙር እንመልከተው። እንዴት ናቸው? እስካሁን የመጀመሪያውን ውጤት ለማን ነው የምትሰጡት? እናንተ ብትሆኑ ውጤት ስጡ ብላችሁ ለማን ትሰጣላችሁ ውጤት? Round 1 for red or blue? Who was best for round 1? Blue. አቡኪ ብሉ ና ብሉ እያሉ ነው። እስካሁን የመጀመሪያ ዙር ብሉ ወስዷል እያሉ ነው። ራውንድ 1 ብሉ እያላችሁ ነው። የቲክታክ ሳይን ያላችሁ ካላችሁ ቲክታክ ሳይንን እንትን በሉ እሺ። ቲክታክ ሳይንን እና ታፕታፕ ኮፒሊንግ ማድረግ እንዳትረሱ። ብሉ እየተባለ ነው። ቲክታክ ሳይን ያላችሁ ከያቡ ሌሎች ቲክታክ እዚህ 100 ምናምን ሰዎች አላችሁ። ቲክታክ ሳይን ያው ዋርኒንግ እየሰጠ ስለሆነ ሜቢ ቲክታክ ሳይኑን ስታረጉባት አንድም ትሁን እንትን ትላለች የደንገፋለን ሲሆን ዋት ኤ ፋይት ዋው በጣም ክሎዝ ሆኖ ነው እየተጫወቱ የሚገኙት። 57 ኪሎ ግራም አቡበከር አብዱልቃድር ከሳምሶን ጌታቸው ኦሜርላ ከዩናይትድ ስዊት እያደረጉት የሚገኘው ጨዋታ እጅግ የሚማርክ የሚመስጥ ነው በእውነት። ሁለቱም ተጫዋቾች እጅግ ተመልካቹን እንግዲህ ሰስፔንስ አድርገውታል። እጅግ የሚማርክ ጨዋታ ነው እየጫወቱ የሚገኙ። ምንድነው ኢንፋይት ስትጫወቱ ብዙ ጊዜ ምንድነው የሚሆነው? ትዝላላችሁ፣ ድካም ይኖራል። ስትደባደቡ ድካሞች ይኖራሉና ያን ነገር ከመጀመሪያ ዙር ሁለተኛ ዙር ትንሽ እየቀነሰ መጥቷል። የመጀመሪያ ዙር ላይ በጣም ኢንፋይት ነው ያዙት። አሁን ትንሽ እየቀነሰ ነው ኢንተንሲቲው፣ ጫናውም እየቀነሰ ነው ያለው። ግን እንደዛ መሆኑ በጣም እየተደባደቡ ነው። ግን የመድከም ሁኔታዎች አሁን ሁለተኛ ዙር ላይ ይታያል። ያ የመጣው ከምንድነው? የመጀመሪያ ዙር ላይ ብዙ ኢነርጂዎችን ሉዝ ማድረግ ችለዋል ማለት ነው። አይታችኋል። መጀመሪያ ዙር በጣም ሳይታወቅ ነው ያለቀው። ታፕታፕ አድርጉ፣ ኮፒሊንግ አድርጉ። ቦቱን ፎሎ ያላደረጋችሁ እዛውን ፎሎ አድርጉት። ቲክታክ ሳይን እንዳልኳችሁ ነው። መጀመሪያ ኢነርጂያቸውን በደንብ ሉዝ አድርገውታል። አሁን ትንሽ የድካም ስሜት ሁለቱም ላይ ይታያል። የመጀመሪያ ዙር ላይ እንግዲህ ሞር ጫና ያለው ጨዋታ ነበር የተጫወቱት። አሁን ላይ ትንሽ የመዳከም ሁኔታ ይገኛል። ግን አሁን ላይ እንዴት ነው? ትንሽ የመዳከም ነገር ይታይባቸዋል ሁለቱም ላይ። ያው ክሎዝ ሆኖ ነው የሚጫወቱት፣ ግን በጣም የሚማርክ ጨዋታ ነው እየተጫወቱ የሚገኙት። ዋው
What a fantastic fight. What a fight. Wow. Good round 2. Good round 2. ይሄኛውንስ ብትሄድ ለማን ትጣላችሁ? Blue or red? What a fight. እጅግ የሚማረክ ጨዋታ ነው። ራውንድ 2 ደርሷል። ይሄኛው ዙር የማን ነው? የቀይ ወይስ የሰማያዊ? እጅግ ክሎዝ ፋይት ነው እየተጫወቱ የሚገኘው። 18 ጨዋታ ይኖራል ዛሬ። ሬድ አንድ ዙር ይቀራል። ራውንድ 1 ይቀራል። በጣም ክሎዝ የሆነ ፋይት ነው እየተጫወቱ የሚገኙት። እንዳያችሁት በጣም የሚያምር ጨዋታ ነው እየተጫወቱ የሚገኙት ሁለቱ። ዋው ሚኪ አበባ እንትን ከምትሉ ሳይን ቲክታክ ሳይን ሆነ። እሺ ቲክታክ ሳይን ሆነ አርጓል። ኮፒ ሊንክ በደንብ አርጓል። ታፕ ታፕ አርጓል። ኦኬ 54 አለ። ራውንድ 3 ነው። ራውንድ 3 57 ኪሎ ግራም ናቸው። 57 ኪሎ ግራም ኤ ታበታበውን በደንብ አርጉት። ኮፒ ሊንክ አርጉ። ቤቱን ፎሎ ያደረጋችሁ ቤቱን ፎሎ አርጉት። ኦኬ ቤተሰብ እዚህ ጋር 200 ምናምን ሳለ ቲክታክ ሳይን ያላችሁ ቲክታክ ሳይን ካደረጋችሁበት ሞር እጅግ እንትኑን ሰፖርት እናደርገዋለን። ችግር የለውም ህገ ወጥ አይደለም እያላችሁ ነው ማለት ነው። ቲክታክ ሳይን ካደረጋችሁ ቤቱን ፎሎ ያደረጋችሁ ቤቱን ፎሎ አድርጉ። የምትመለከቱት ብሔራዊ ቦክስ ፌዴሬሽን የሚያዘጋጀው 3ኛ ዙር የክለቦች ሻምፒዮና ውድድር ነው። አሁን የምትመለከቷቸው ሳምሶን ጌታቸው ከአቡበከር አብዱልቃድር ነው እየተጫወቱ የሚገኙ። ዩናይትድ ስዊት ከኦሜርላ ነው እየተጫወቱ የሚገኙ። ቀይ ማዕዘን ኦሜርላ፣ ሰማያዊ ማዕዘን ዩናይትድ ስዊት ነው እየተጫወቱ የሚገኙ። እጅግ የሚማርክ 2 ዙር ነው ያየነው። አሁን እንዳያችሁ አሁን 3ኛ ዙር ላይ ደርሰናል። 3ኛው ዙር ደግሞ እንዴት ነው? የመጀመሪያው ዙር በጣም ኢንፋይት ነበሩ። ኃይለኛ ጉልበታቸውን ሙሉ ጨርሶታል ማለት ይችላሉ። ሁለተኛ ዙር ትንሽ የነበረው ኢንቴንሲቲ ወርዷል። አሁን 3ኛ ዙር ላይ እንዴት ነው የሚለውን አብረን የምናየው ይሆናል። ኢትዮጵያ ነው አይታገር ነው ባል ኢትዮጵያ ራውንድ 3 ደርሷል። አሁን ቤቱን ፎሎ ያላረጋችሁ ፎሎ አድርጉ። ታፕታፕ ኮፕሊንግ አድርጉ። ኦኬ ጋይስ ናፊያድ ቴንክ ዩ ቴዳ የኢትዮጵያ ቦክስ ፌዴሬሽን የሚያዘጋጀው 3ኛው ዙር ብሔራዊ ክለቦች ሻምፒዮና ውድድር ነው። እጅግ የሚማርክ ጨዋታ ነው። እነዚህ ሁለት ቡጥኞች እያሳዩ የሚገኙ አቡበከር አብዱልቃድር ከሳምሶን ጌታቸው ኦሜርላ ከዩናይትድ ስዊት እያደረጉት፣ ሰማያዊ ማዕዘን አቡበከር አብዱልቃድር ከቀይ ማዕዘን ሳምሶን ጌታቸው እጅግ የሚያምር ጨዋታ ነው እየተጫወቱ የሚገኙ። እየተደረገ ያለው አዲስ አበባ ላይ ነው፣ ራስ ኃይሉ ጂምናዚየም። ይህ ውድድር ለ3ኛ ጊዜ ነው። ያው በአመት 4 ጊዜ የብሔራዊ ቦክስ ፌዴሬሽን ውድድሮችን ያዘጋጃል። ይህ ውድድር አሁን ለ3ኛ ጊዜ ነው እየተዘጋጀ ያለው። እሺ አብሪሉ፣ እሺ ደበዘዘ ካሜራው አለች አብሪሉ። ይኸው ክሎዝ ላድርግ። አብርሃም አለምም ከሚጮቱ መካከል ነው። በጣም ከማደንቃቸው ከምወዳቸው ቦክሰኞች መካከል አንደኛው አብርሃም አለም አሁን ይታያል። እጅግ የሚማርክ ጨዋታ ነው። እነዚህ ክሎዝ ፋይት ነው እየተጫወቱ የሚገኙ። ስፖንሰር ስንመርጥ አንዳንዴ እንዲህ እያየን ኖር ሲሆን ደስ ይላል። ማለት ልጆቹ የለፉ ልጆች ሲመረጡ ደስ ይላል እና በጣም የሚማርክ ጨዋታ ነው እየተጫወቱት። ሶ አይ ሪሊ አፕሪሺየት ቦዝ ኦፍ ዘም። ፋንታስቲክ ፋይት፣ ዋት ኤ ፋይት። ታፕታፕ ኮፒ ሊንኩን እንዳደረሱ ቤቱን ፎሎ ያደረጋችሁ ፎሎ እያደረጋችሁ ዋት ኤ ፋይት። አሁን እንደነገርኳችሁ ነው ኢንቴንሲቲው በጣም ቀንሷል። መጀመሪያ ዙር ላይ የነበራቸው ኢነርጂ ሁለተኛ ላይ ትንሽ ቀነሰ። 3ኛ ዙር ላይ ደግሞ ሞር ሪላክስ ሆኖ ነው እየተጫወቱ ያሉት። እንደ መጀመሪያው ዙር አይደለም። ምክንያቱም ብዙ የመጀመሪያ ዙር ላይ በጣም ተደባድበዋል። ስለተደባደቡ ትንሽ የጉልበት መዛሎች አሉና እነሱ ዙሩ እየወረደ መጥቷልና ግን ብቻ ሁለቱም ኢንተርቴይን የሚያደርግ ጨዋታ ነው የተጫወቱት። ዋት ኤ ፋይት፣ ዋት ኤ ፋይት። ዋው 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 ዋት ኤ ፋይት፣ ዋት ኤ ፋይት፣ ዋት ኤ ፋይት። ዋው ፋንታስቲክ ፋይት፣ ኢት ዋዝ ግሬት ፋይት። በቃ አሁን ሰሌክት ሲደረግ እንደዚህ አይነት ጨዋታዎች አሁን ይታያሉና እንዲህ አይነት ጨዋታዎች ምርጫዎች ቢገቡ ምናምን
እጅግ የሚማርክ ጨዋታዎች ለሚመጥን ማለት ነው ለደጋፊዎች የሚመጥን ጨዋታ እንደዚህ ያሳዩ ልጆች ናቸውና ዋት ኤ ፋይት ደብሊው ፋይት ብያለሁ። የምትመለከቷት ኢንስፔክተር መኮንን ጌታቸው የኦሜርላ አሰልጣኝና የብሔራዊ ቡድን አሰልጣኝ ነው። ነው ኤ በዚህ በኩል የምትመለከቱት ኢንስትራክተር ቃል አቧጃ ሰማያዊ ማዕዘን የዩናይትድ ስዊት አሰልጣኝ ነው። ሰማያዊ ማዕዘን የምትመለከቱት አቡበከር አብዱል ቃድር ዩናይትድ ስዊት በመሀል ዳኝነት ላይ ተጫዋቾችን በቆንጆ ሁኔታ ያጫወታቸው ኢንተርናሽናል አርኤንጄ ሚሊዮን ኃይሌ ነው። who will be the winner red or blue red or blue who will be the winner red or blue who will the winner wow fantastic fight good job what a fight fantastic yes good fight good አሪፍ ጨዋታ ነው nice fight fantastic ነጋ ደንገጣቺ አሪፍ ጨዋታ ሳሚ ቆንጆ ጨዋታ በጣም የሚያምር ጨዋታ ነው ዋት ኤ ፋይት ፋንታስቲክ ቆንጆ ጨዋታ ነበር እኔ ነው ማሰቢ